የተለያዩ ኤአይዎችን በተመለከተ ዋናው ቻናል ላይ ወይም ከ160 ሺህ በላይ ሰብስክራይበር ያለው ቻናል ላይ ቪዲዮ ሰራላችሁ ነበር። እዚህ ላይ የተወሰነ ሰርችላችኋለሁ። እንደዚሁም ደግሞ እናንተ የምታውቋቸውና የምትጠቀሟቸውም የተለያዩ ኤአይዎች ይኖራሉ ማለት ነው። በዛሬ ቪዲዮ ግን የምንመለከተው ማወቅ ያሉብን ወደ 15 የሚጠጉ ኤአይዎችን እንመለከታለን። እንደዚሁም ደግሞ የትኛውን ለየትኛው መጠቀም እንዳለብንም እንመለከታለን ማለት ነው። ምክንያቱም የሁሉም ኤአይዎች ተግባር የተለያየ ስለሆነ፣ ስለዚህ ከፋፍለን ነው የምናየው። ለመጻፍ ወይም ደግሞ ቻት ለማድረግ የምንጠቀማቸው አሉ። ሪሰርች ለመስራት ሰርች ለማድረግ፣ እንደዚሁም ለዲዛይን ለፕሬዘንቴሽን የምንጠቀማቸው አሉ። ከቪዲዮ እና ከድምጽ ጋር በተገናኘ የምንጠቀማቸው አሉ። ለኢሜጅ ጀነሬሽን የመሳሰሉት አሉ። ስለዚህ ከፋፍለን እናያቸዋለን ማለት ነው። ከመጀመራችን በፊት ግን ቻናሉን ሰብስክራይብ በማድረግ እንደዚሁ ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮን ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። እንዳልኳችሁ ከፋፍለን ነው የምናየው። ለምሳሌ ለመጻፍ እንደዚሁም ቻት ለማድረግ ከምንጠቀማቸው ውስጥ ወደ 4 የሚጠጉ ቱሎችን እንመለከታለን። ለሪሰርች እንደዚሁም ሰርች ለማድረግ ለምንጠቀማቸው ወደ 2 ቱሎች ይዤላችሁ መጥቻለሁ። ለዲዛይን ለፕሬዘንቴሽን ደግሞ 3 ቱሎችን እናያለን። ለቪዲዮ እንደዚሁም ለቮይስ ደግሞ ወደ 4 የሚጠጉ ቱሎችን እንመለከታለን። ለኢሜጅ ጀነሬሽን ወይም ፎቶ ለመስራት ወይም ለማመንጨት ደግሞ ወደ 2 ቱሎችን እናያለን ማለት ነው። ስለዚህ ወደ ካታጎሪ 1 ስንመጣ ወይም ወደ መጀመሪያው ስንመጣ ለመጻፍ ወይም ቻት ለማድረግ ከምንጠቀማቸው ውስጥ አንደኛው ቻት ጂፒቲ ነው ማለት ነው። ሁለተኛው ደግሞ ጄሚናይ ነው። ሶስተኛው ክሎድ ኤአይ ያለላችሁ፣ አራተኛው ደግሞ ማይክሮሶፍት ኮፓይለት ነው። ስለዚህ በዝርዝር እናያቸው። እነዚህን ለቻት ለማድረግ እንደዚሁም ለመጻፍ የምንጠቀማቸው ውስጥ አንደኛው እንዳልኳችሁ ቻት ጂፒቲ ነው ማለት ነው። ለመጻፍ ኮዶችን ለመስራት ለብሬንስቶርሚንግ በጣም ወሳኝ የሆነ ኤአይ ቱል ነው ማለት ነው። ስለዚህ በክፍያም አለው በፍሪም አለው ወይም በነፃ የምንጠቀመው የተለያዩ አማራጮች አሉት ማለት ነው። ስለዚህ ጀነራል ለሆኑ ራይቲንጎች፣ ኮዲንጎች እንደዚሁም ደግሞ ፈጣን ምላሾችን ለማግኘት ቻት ጂፒቲ መጠቀም ትችላላችሁ ማለት ነው። ሁለተኛውም ከመጻፍ ጋር የተገናኘ ነው። ይሄኛውም ሰርች ለማድረግ ሊሆን ይችላል። ይሄኛውን የምንጠቀመው ጄሚናይ ነው፣ ፍሪ ነው። እንደዚሁም ደግሞ የተለያዩ ነገሮችን ሊሚት ሳይዛችሁ መስራት ትችላላችሁ ማለት ነው። ከጉግል ዶክስ ጋር ከጂሜል ጋር ማያያዝም ይቻላል። ስለዚህም ፈጣን መልሶችን ስትፈልጉ እንደዚሁም ደግሞ የተለያዩ የጉግል ቱሎች አሉ። እነሱንም አብራችሁ መጠቀም ከፈለጋችሁ ጄሚናይን መጠቀም ይቻላል ማለት ነው። አራተኛው ደግሞ ክሎድ ኤአይ ነው። ይህም በጣም ወሳኝ የሆነ ኤአይ ነው። በተለይ ረጃጅም ዶክመንቶች ካሏችሁ እነዛን ለማንበብ ሊሆን ይችላል፣ እንዲጽፍላችሁ ሁሉ ማድረግ ይቻላል። ክሎድም በጣም ከፍተኛ አቅም ያለው ነው። እየተጠቀማችሁ ሊሚት ሊይዛችሁ ይችላል። ነገር ግን ሊሚት ሳይዛችሁም ብዙ ነገሮችን መስራት ይቻላል ማለት ነው። ስለዚህ ረጃጅም ጽሁፎችን ለመስራት፣ ኤዲት ለማድረግ፣ አናላይዝ ለማድረግ በጣም ተመራጭ ነው። ፓወርፖይንት የመሳሰሉትን ሁሉ ለማዘጋጀት ክሎድ በጣም ተመራጭ ነው ማለት ነው። አራተኛው ደግሞ ለራይቲንግ ወይም ለቻት የምንጠቀምበት ማይክሮሶፍት ኮፓይለት ነው። ስለዚህ ይሄኛው ደግሞ ከወርድ ከኤክሴል እንደዚሁም ደግሞ ከዊንዶ ጋር በቀጥታ ይሰራል ማለት ነው። ነፃ ነው። የፈለጋችሁትን ስራ መስራት ትችላላችሁ። ቀጥታ ኮምፒውተራችን ላይም ስለምናገኘው ለእያንዳንዱ ታስክ ልንጠቀመው እንችላለን ማለት ነው ማይክሮሶፍት ኮፓይለት። ስለዚህ እነዚህኞቹ ለመጻፊያ ወይም ቻት ለማድረግ የምንጠቀማቸው ናቸው። ሪሰርች ለማድረግ ደግሞ የምትጠቀሙ ከሆነ ወይም ደግሞ የምትፈልጉ ከሆነ ሌሎች አማራጮች አሉ። አንደኛው ፐርፕሌክሲቲ ኤአይ ነው። ሁለተኛው ደግሞ ኖትቡክ ኤልኤም ነው ማለት ነው። ከፐርፕሌክሲቲ ስንጀምር ይሄኛው ለሰርች በጣም ወሳኝ የሆነ ነው፣ ወይም ደግሞ ኤአይ ሰርች ኤንጂን በመባልም ይታወቃል ማለት ነው። መልሶችን ይሰጣችኋል፣ ሶርሱን ይጠቅስላችኋል፣ ከየት እንዳመጣው በቀጥታ ይነግራችኋል። ትክክለኛ ዳታዎችን የምትፈልጉ ከሆነ ፐርፕሌክሲቲ በጣም ተመራጭ ነው ማለት ነው። ስለዚህ ያለ ገደብ በደንብ አድርጎ ያሰራችኋል ማለት ነው። ስለዚህ የሚጠቅስላችሁ ምንጭ እያንዳንዷን ዳታ ከየት እንዳመጣ ሪል የሆኑ ምንጮችን ነው የሚያስቀምጥላችሁ። ሌላው ደግሞ ለሪሰርች እንደዚሁም ሰርች ለማድረግ የምንጠቀምበት ኖትቡክ ኤልኤም ነው ማለት ነው። ለምሳሌ እናንተ ዶክመንት ይኖራችኋል የምትማሩበት ወይም ደግሞ የተለያየ ስራ የምትሰሩበት፣ ያንን ዶክመንት ሰጣችሁት ከዛ ዶክመንት ላይ የተለያዩ ሰመሪዎችን ያወጣላችኋል፣ ፖድካስቶችን ሁሉ ያዘጋጅላችኋል። በቪዲዮ በእናንተ ርዕሰ ጉዳይ ላይ ሰዎች ሲወያዩ ያዘጋጅላችኋል። ስለዚህ አፕሎድ ታደርጋላችሁ ፋይላችሁን በአጠቃላይ፣ ከዛ የምትፈልጉትን ነገር ይሰጣችኋል ማለት ነው። ለማጥናት ለመሳሰሉት ነገር በጣም ወሳኝ የሆነ ኤአይ ቱል ነው ማለት ነው ኖትቡክ ኤልኤም። አሁን ደግሞ ወደ ዲዛይን እንደዚሁም ፕሬዘንቴሽን መተናል ማለት ነው። ስለዚህ አንደኛው ካንቫ ነው። ሌላው ጋማ አለላችሁ፣ ፊግማ ኤአይም አለ። እነዚህም ወሳኞች ናቸው ማለት ነው። እነዚህ ደግሞ ዲዛይን እና ከፕሬዘንቴሽን ጋር የተገናኙ ናቸው ማለት ነው። ለምሳሌ ከካንቫ ብንጀምር
ካንቫ ማጂክ ስቱዲዮ ብላችሁ ሰርች ብታደርጉ ወይም ካንቫ ኤአይ ብላችሁ ብትገቡ ታገኙታላችሁ። ከዛ በኋላ የተለያዩ ዲዛይኖችን ተምኔል ሊሆን ይችላል፣ ፓወርፖይንት የመሳሰሉትን በጣም በቀላሉ በነፃ መስራት ትችላላችሁ ማለት ነው። ሌላው ጋማ ነው። ይሄ ደግሞ ፓወርፖይንትን ለማዘጋጀት ተመራጭ ኤአይ ነው ማለት ነው። የተወሰነ ሊሚት አለው፣ ነገር ግን በፍሪ ትሪያሉን በደንብ መስራት ትችላላችሁ ማለት ነው። በቀላሉ እናንተ ፋይላችሁን ትሰጡታላችሁ። ከዛ በኋላ ወደ ፓወርፖይንት ወይም ወደ ዴክ ይቀየርላችኋል። ዴክ ማለት የፓወርፖይንቱ ስላይዶች ማለት ነው፣ እያንዳንዷ ስላይድ። ሌላው ደግሞ ፊግማ ኤአይ ነው። ይሄ ደግሞ ዩአይ እንደዚሁም ዩኤክስ መስራት ለምትፈልጉ በተለይ ከዌብሳይት ጋር የተገናኘ ፊት ለፊት ላይ ያለውን ገጽታውን ውስጥ ላይ ያለውን ሆኖ መስራት ከፈለጋችሁ ፊግማ ተመራጭ ነው ማለት ነው። ሌላው ደግሞ ወደ አራተኛው ካታጎሪ ስንመጣ ከቪዲዮ እና ከቮይስ ጋር በተገናኘ ነው። አንደኛው 11 ላብስ አለላችሁ። ከዛ ደግሞ ኪሊንግ ኤአይ አለ፣ ቪኦ አለ፣ ካፕከት ኤአይም አለ ማለት ነው። ስለዚህ ከ11 ላብ ብንጀምር አሁን ሪያሊስቲክ የሆኑ የተለያዩ ቮይሶችን ጀነሬት ያደርግላችኋል። እናንተ ጽሁፉን ኮፒ ፔስት አድርጋችሁ ታስገቡለታላችሁ። ከዛ በኋላ በቮይስ ወይም በድምፅ ይሰጣችኋል። ከዛ ለቪዲዮ ልትጠቀሙት ትችላላችሁ ማለት ነው። ሌላው ደግሞ እዚህ ጋር የምትመለከቱት ነው ኤአይ ነው። ይሄ ደግሞ እናንተ የተለያዩ ቴክስቶችን እንደዚሁም ኢሜጆችን ትሰጡታላችሁ ማለት ነው። ከዛ በኋላ ቪዲዮዎችን ጀነሬት ያደርግላችኋል። አጠር አጠር ያሉ የተለያዩ ኤአይ ቪዲዮዎችን ለመስራት ከፈለጋችሁም መጠቀም ትችላላችሁ ማለት ነው። ሌላው ከቪዲዮ እና ከቮይስ ጋር የተገናኘ ደግሞ ቪኢኦ ነው ማለት ነው። ይሄኛውም የጎግል ኤአይ ቪዲዮ ጀነሬተር ነው። ስለዚህ እናንተ ጽሁፍ ሰጣችሁት ቀጥታ ቪዲዮዎችን ጀነሬት ያደርግላችኋል። ይህም የተወሰነ ሊሚት አለው፣ ነገር ግን ያሰራችኋል ማለት ነው። ስለዚህ ሲኒማቲክ የሆኑ እንደዚሁም ደግሞ ሃይ ኳሊቲ የሆኑ ቪዲዮዎችን ከፈለጋችሁ ቪኢኦን መጠቀም ይቻላል ማለት ነው። ሌላው ካፕከት ኤአይ ነው። አሁን ካፕከት ላይ ኤአይ የሚል ፊቸር አለው። እዛ ላይ ገብታችሁ ቪዲዮዎችን ኤዲት ማድረግ ትችላላችሁ። አውቶ ካፕሽኒንግ ወይም ደግሞ የምታወሩትን ነገር በጽሁፍም ካፕሽን እያደረገ እንዲያስቀምጥላችሁ ማድረግ ይቻላል ማለት ነው። ስለዚህ ምንም አይነት ወተርማርክ ሳይኖረውም ኤክስፖርት ማድረግ ትችላላችሁ ማለት ነው። ለተለያዩ ሶሻል ሚዲያ ከዛ መጠቀም ይቻላል። ወደ አምስተኛው ካታጎሪ ስንመጣ ደግሞ ኢሜጅ ጀነሬሽን ነው። ወይም ደግሞ ኢሜጆችን ጀነሬት ለማድረግ አንደኛ ሊዮናርዶ ኤአይ መጠቀም ትችላላችሁ። እንደዚሁም ደግሞ አዶቤ ፋየርፍላይ ማለላችሁ ማለት ነው። በዚሁ አጋጣሚ ግን ቻትጂፒቲም ቆንጆ የሆኑ ፎቶዎችን ጀነሬት ያደርግላችኋል፣ ክሬት ኢሜጅ እያላችሁ። ስለዚህ የመጀመሪያው እንዳልኳችሁ እዚህ ጋር ሊዮናርዶ ኤአይ ነው። ስለዚህም በነፃ ይሰጣችኋል። ከዛ በኋላ የተለያዩ ኢሜጆችን ጀነሬት ማድረግ ትችላላችሁ ማለት ነው። ሌላው ደግሞ አዶቤ ፋየርፍላይ ነው። ይሄኛውም የተለያዩ ኮሜርሻል የሆኑ የተለያዩ ኤአይ ፎቶዎችን ወይም ኢሜጆችን ጀነሬት ማድረግ ትችላላችሁ በዚህ። ስለዚህ አሁን የተመለከትናቸው እዚህ ጋር የምትዩዋቸው ናቸው። ሰርች እያደረጋችሁ እያንዳንዱን አጠቃቀም መማር ትችላላችሁ። እኔም እንዳልኳችሁ ዋናው ቻናል ላይም አብዛኞቹን ሰርቻችኋለሁ፣ እዚህ ላይም የተወሰኑትን ሰርቻለሁ። በቀጣይ ግን በስፋት ከነዚህ ውስጥ የትኛውን ላይ እንድሰራላችሁ እንደምትፈልጉ ኮመንት ላይ አሳውቁኝና በቀጣይ እሱን ቪዲዮ ሰራላችኋለሁ። ቪዲዮም ከተመቻችሁ ላይክ ማድረግ እንዳትረሱ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።